استغفروا ንጋት በሚደርስበት ጊዜ ኢስቲግፋር ስለሚያደርጉ ይላል የኢስቲግፋር ሰዓት ነው ከቁርአን በላይ በዚህ ሰዓት ኢስቲግፋር ማድረግ ነው የሚበልጥ በመሃል ስንበጠብጣቸው ነገር ስንል استغفر ሱብሃንአላህ لا اله الا الله መጠበቅ ከሁሉም መጠበቅ የሚያደርግልን እሱ ይሄ ሰዓት ይሄ ነው ሽልማት አላህ ሀጃችን ያውጣው አሜን አላህ ከፍ ያርገን አሜን ያው የሌሊት ኮሚነሱ ጀግኖቹ ናቸው የደቀቁት ማሱቢን የሚሰብሉት 5 ሰዓት ተኩል ነው ምን ነው ስትለው ሲር ተሰርተው ቢላል ራሱ ላይ ሰርቶ ነው እኮ አዎ ራሱ ላይ ሰርቶ ነው ለምን 9 ሰዓት ከሩብ ተኝቶ እንዴት ሱቢ ይሰግዳል ሲር የሆነበት ማምሸቱ ነው ስለዚህ ኢስቲግፋር ዱዓ ያረገን ነው ይሄን ሌሊት ምን ተጠቀመው ሰብር አለ ያለ ዩስሚ ይዞኛል ወደ ኡስሚ ደግሞ መጣለሁ ቢስሚላህ መርሐባ ያው ዱዓ ስለሆነ አንተ ተከታተላለህ እኔ ልንገር ሰበር ሳይሆን ያው ብዙ ንያዎች ከስር ኮሜንት እየተጻፈ ነበር ማሻአላህ ጀማል ኡስታዝ ዱዓ አድርግልኝ ነገ ጧት ኦፕሬሽን ሊገባ ነው 10 ሺህ ብር አይቻለሁ አላሁ አክበር አላህ ቀለል አላህ ቀለል አላህ ያርገው ደቂቃ የማይፈጅ አላህ ያርገው አሜን በቃ ተደርጌ ነበር እንዴ የምትል አላህ ያርገው አሜን የቱ ጋር ነበር የተደረኩት ምትል አላህ ያርገው አሜን ገር አላህ ያርገው አላህ ያገራው ማንንም ማጥበቅ አይችልም ሳህል አላህ ያርገልን አሜን አላህ ያግራለ አላህ ያግራለ ከዚያ ከምንም አይነት በሽታ ደግሞ አላህ ይጠብቀን አላህ ሙሉ አፊያ አላህ ያልብስ ሙሉ አፊያ አላህ ያልብስ በከባድ ሰዓት ነው የለምን ያለ ነው ሰዓቱ ሙስተጃብ የሚሆንበት ሰዓት ነው መንገድ ወጥቶ እንኳን ነብዩ አለይሂ ሰላቱ ወሰለም የዚህችን ሰዓት ዱዓ የዚህችን ሰዓት ለይል ሰላት እንኳን አይተዋትም ነበር ሱና ሆና ፈርዱ ሁለት እየተደረገችን ሰዓት እንኳን አይተዋትም ነበር አላህ Subhanahu Wa Ta'ala የምትደረገው ኦፕራሲዮን ያፊያ አላህ ያድርገው አሜን ሌላም ቆሻሻ ጠርጎ ሊውጣ አሜን ሌላም ቆሻሻ ጠርጎ ሊውጣ ይሄን ዱዓ በትክክለኛ በተአምር አየሁት ምትል አላህ ያድርገው اللهم صل አብዱረዛቅ ነኝ ኡስታዝ ዱዓ አድርግልኝ ያምኛል 5000 ብር الله ያርግ ያፊያ ልብስ አላህ ያልብስ ሐኪም ቤት አይመላልስ በሰደቃ እንግዲህ አፊያ መታረግ አላህ ያርግ እንግዲህ ነብዩ አለይሂ ሰላቱ ወሰለም ኢሽፊ መርዳኩም ቢሰደቃ ቤተሰቦቻችሁ ሲታመሙ በሰደቃ አድኗቸው ነው ያሉት መዳኛ አላህ ያርግልኝ ምክንያቱም ያንተ ብር የቲም ጋር ነው የሚውለው ያንተ ብር አሮጊት ጋር ነው የሚውለው ያንተ ብር ምስኪን ጋር ነው የሚውለው ያንተ ብር የደከሙ ሰዎች ጋር ነው የሚውለው الله سبحانه وتعالى يا عافية بر الله يرجله 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 عافية الله يلبسه الله كسرت تللك ጸጋዎች ከሚባሉት ሁለት ነገር አንዱ ምንድነው አፊያ ነው ትርፍ ጊዜና ጤንነት ነው አላህ ሙሉ ጤና አላህ ያርገን اللهم صل አብዶ አንድ ሺህ አስገብቻለሁ الله خير ሁሉ ቤት ይግባ አሜን ኪስ ላይ ይግባ አፊያ ላይ ይግባ አሜን ርዝቁን አላህ ያስፋለ ቁዋውን አላህ ይስተ ጥበቡን አላህ ይስተ اللهم صل አብዱል መጂድ 500 አስገብቷል አላህ ይቀበልህ አላህ ይቀበልህ ወንድማችን አብዱል መጂድ አላህ Subhanahu Wa Ta'ala ይቀበልህ ወጀዛከላሁ ኸይራን مرحبا እሺ مرحبا مرحبا ሰበር 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 ቀደም እናቴ ስኳር በሽተኛ ናት ሲል ነበር مرحبا እቲም አላህ Subhanahu Wa Ta'ala ጀነትን እንዲወፍቃት 1000 ብር ይቻለው ብሎ አላህ የጀነት ሙሽራ አላህ ያርጋት እህት ናት ወጣት ናት ማለት ነው አላህ እንግዲህ ማንኛውም ሰው ጀነት ሲገባ እድሜው ስንት ነው የጀነት ሰዎች እድሜያቸው ስንት ነው 33 አሮጊት ጀነት አይገባም ሲሏት አለቀሰች አንድ አሮጊት ነብዩ ፊታቴ አለይሂ ሰላቱ ወሰለም በቃ አሮጊት ለካ ጀነት አይገባም ብላ ስቅስቅ ብላ አለቀሰች ከእንደገና አስጠራትና አሮጊት ሆነሽ አትገቢም ማለት ነው አላት ወጣት ሆነሽ ነው የምትገቢው አላት ሰይዳችን ያዝናናሉ አየ ገገማ እንዳይመስሉ ፈታ ያሉ ናቸው ፈታ የሚያረጉ ናቸው ፈታ አረጓት አስደሰቷት ወጣት ሆና ነው የምትገባው
አላህ እህቴንም አላህ የጀነት አላህ ያርጋት። የጀነት ሙሽራ አላህ ያርጋት። የጀነት ባለቤት አላህ ያርጋት። ወንድሜም አላህ ሰብሩን ይስጠን። የሰብር ኢማን አላህ ያልብሰ። የሰብር ዝናብ ልብ ላይ አላህ ያዝንብልን። አንተንም ቤተሰቦቻችንን የምትረሱበትን ሰብር አላህ ያወፍቃቸው። መርሐባ ያ ረብ በረህመትህ የሚል አካውንት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዱዓ አድርጉልኝ። ኡስታዝ መንገድ ላይ ነኝ። ኢንሻአላህ ነገ አስገባለሁ 15 ሺህ ብር። አላሁ አክበር። መንገድ ላይ ነህ። መንገድን ሁሉ ሳህል አላህ ያርግልህ። የተመቻቸ መንገድ አላህ ያርግልህ። እንቅፋት አይንካ። ጥሩ አላህ ያርግልህ። እንቅልፍ ያዛችሁ እንዴ? አራሚን በል አሚን። አላሁመ ሰሊ መርሐባ። እዚህ ጋር 500 ብር አስገብቻለሁ። መርሐባ ኸይሩ ሁሉ አላህ ያስገባልህ። ሸሩን ሁሉ አላህ ይጠብቅህ። ገንዘብን አላህ ይባርክልህ። ገንዘብን አላህ ይባርክልህ። አላህ ይቀበልህ። ወጀዛኩሙላህ ኸይር። ሁሴን 1000 ብር አላህ ይቀበልህ። አላህ ይቀበልህ። አላህ ይቀበልህ። እኛንም ይቀበልን። ለእኛም እንዳንረሳ፣ ሰዓቱ ከባድ ነው። ይሄ አላህ እኛንም ይቀበልን። እኛንም ይቀበልን ኢንሻአላህ። ይሄ ሁሉ ወጣት ማሻአላህ አላህ ይቀበል። አቤት አሚን መሐመድ 1000 ብር አስገባ። አሚን መሐመድ 1000 ብር አላህ ይቀበልህ። እንደ ስምህ አላህ ያርግህ። ታማኝ ነውና ስምህ ታማኝ የምትሆን አላህ ያርግህ። እሱ ስሙ ብቻ አይደለም ስራውን ታማኝ ነው የምትባል አላህ ያርግህ። መርሐባ መርሐባ። እንግዲህ ያው እንደ ከዚህ ቀደሙ ዛሬም ላይቫችንን እስካሁን እዚህ የነበረን እንጨርስና ወደ ቤት እንቀይራለን። ለቤተሰቦቻችን ኡስታዝ ይነግራቸው። ይሄ ባለበት ይቀጥላል። የሲርለና ተሳታሶቹ 325 ሰዎች አሉ አይደለ? ነው ሳይወጣ ሰው የመደመር ምልክቱ ክፍት ከሆነ እንዲደረግ ነበረ ፎሎ የሲርለናን ያልኩት ነው የኡስታዝን አይደለም። የሲርለናን ፎሎ እንዲያደርጉት አለ። እዚሁ ጋር የነበሩት ማድረግ ነበረባቸው። አሁን ማድረግ አይቻልም። ወጥቷል። እሺ መርሐባ ወይ ሐቢቢ ለምን ይቀመጥ እስከመጨረሻ? እሺ መርሐባ ንገረኝ። አላህ እንግዲህ አላህ ይቀበልህ። ኪስህ ሙሉ አላህ ያድርገው። ቁጥርማ ጨርሶ ረሕመት አላህ ያወርድልህ። አላህ ያዝንብልህ። የተሻለ አላህ ይስጥህ። አላሁመ ሰሊ ወይ የሲስተር ልጅ የዛሬ 1 ዓመት ምናምን የደም ካንሰር ፍሪ ተብላ ነበር። 2 ዓመት ታክማ ህፃን ልጅ ነው እና የዛሬ ሳምንት አካባቢ ድጋሚ ተመልሶባት ከዓመት በኋላ ወደ ሆስፒታል ገብታለች እና ለሷ አድዋ አድርግልኝ። እኔ 5 ሺህ ነው ይቻላል። አላሁ አክበር አላሁ አክበር። ሄዳ ነበራት የለባትም ተብሎ አሁን ደግሞ ነበራት ተብሏል። ሁሉም በአላህ እጅ ነው እያየን ያለነውና አላህን የሚመልሰው አላህ ያጥፋው፣ አላህ ያድርሰው። ምንም ቀለም የማይጻፍበት ወንጀል የማይጻፍበት ህፃን ልጅ ነው። አላህ ያንሳለት፣ አላህ ያንሳለት፣ 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 ያንሳላት፣ አላህ ያንሳላት። ቢስሚላህ አላህ ያንሳላት። እናትየውን በደስታ አላህ ይቀየርላት። በዚህም አያድክማት፣ አይፈትናት። የዚህ አይነት ነገር አላህ ያንጣባት። ንቅል አላህ ያርግላት፣ ንቅል አላህ ያርግላት። የተጨነቀውን ቤተሰብ እንግዲህ ፈረጃውን የሚሰማ አላህ ያርገው፣ ፈረጃውን ቅርብ አላህ ያርገው። አላህ ይድረስላት። ለልጃችን አላህ ይዘንላት፣ አላህ ይዘንላት። አዝኖላት ሙሉ አፍያ አላህ ያልብሳት፣ ሙሉ አፍያ አላህ ያልብሳት፣ ሙሉ አፍያ አላህ ያልብሳት፣ ሙሉ አፍያ አላህ ያልብሳት። እስቲ የማን ዱዓ ሙስተጃብ እንደሆነ አይታወቅም። ሁላችሁ ሙሉ አፍያ አላህ ያልብሳት። ሙሉ አፍያ አላህ ያልብሳት። አላሁመ ሰሊ ማሻአላህ ኡስታዝ ወይ